ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም ይላል። ኃጢአተኛ ምን ይላል? ይበደራል። ከማን ነው የሚበደረው? እግዚአብሔር ነው። እግዚአብሔር ዓይንን አበድሮናል፣ ጆሮን አበድሮናል፣ አፍንጫን ሰጥቶናል፣ እጅን ሰጥቶናል፣ እግርን ሰጥቶናል። ካልተጠቀምንበት ኃጢአተኛ ነን ማለት ነው። ጻድቅ ግን ምን ይላል? ይራራል ይሰጣል አለ። በዓይኑ ምስጢረ እግዚአብሔርን ያያል፣ በጆሮ ቃለ እግዚአብሔር ይሰማል። 5 መክሊት የተባሉት ታላላቅ ነገሮች 5ቱ የስሜት ሕዋሳታችን ናቸው። ስንት የስሜት ሕዋሳት? ሊቃውንት 10 ያደርጓቸዋል። 5ቱ የውጭ 5ቱ የውስጥ ናቸው። እንመለከታቸዋለን። የመጀመሪያው አንዱ የስሜት ሕዋሳት ታላቁ ርዕይ ማለትም ምናይበት ምናችን ነው? ዓይናችን ነው። ለምሳሌ ሰዎች ስለ ራሳቸው መረጃ በምን በኩል ሊሰጡ ይችላሉ? በአሻራቸው ሊሰጡ ይችላሉ አይደል? ፓስፖርት ስታወጡ አሻራ ሰጣቸዋል አይደል? አሻራ መለያ ነው። አሻራ ከሚለየው በላይ አሻራ የኔና የናንተ 40 ነገሮች ነው የሚለየው። ዓይናችን ውስጥ ያለው አሻራ ግን ስለ ማንነታችን 256 ነገሮችን ለይቶ ያወጣል። እግዚአብሔር ምንን ፈጥሯል? ጆሮአችንን ፈጥሯል። ግን ጆሮ ሲፈጥር ከ15,000 እስከ 20,000 የፀጉር ሴሎች ውስጡ ሲያስቀምጥ ሚዛን ሲያደርገው ዝም ብሎ አይደለም። ለምሳሌ እሽክርክሪት ስትሽከረከሩ እና ስትቆሙ ይደበላለቅባቸዋል አይደለም? ከዛ ትወድቃላችሁ። ለምንድን ነው የምትወድቁት? እና ድሮ ሰው ክርስትና ሲነሳ ቤት ሄዶ እንጀራ ላይ ማንደባለል ያው ነው። ድሮ የሚደረግ የነበረው ማርና ወተት ጠብ ይደረግበታል ምላሱ ላይ፣ የሕፃኑ ምላስ ላይ ነው። አባ ጊዮርጊስ እንዲህ ይላል፣ ሁሌ የምሽት ጸሎት አለ እና ሁላችንም እንጸልያለን እና ከምሽት ጸሎት ውስጥ ሁሌ እኔም ከማደርሰው ሁላችሁም ታደርሳላችሁ ከመተኛታችሁ በፊት ብዬ አስባለሁ። አንድ ጸሎት አለው። ምን ይላል? ትእዛዘ ቃልክሙ ይኩን አምጣነ ብሔር መሽየ ጸላኢ ይባ ውስተ ቤቴ ሥላሴ ዘካሃ ሥላሴ ዘዜ በሰላም ድሩ ምስሌ። የእኛ እኮ ዓይናችን ዘፈኑ ሁሉ ሁሉላ አንቺ በዓይኔ ውስጥ እንትናልሽ ነው የሚለው እኮ ሴቷን ነው አንዷን ገርፍሬንዱ 5 መክሊት አትርፎ 5-10 እንደሰጠ እኛም አትርፈን ሰማያዊ ርስቱን እንዲያወርሰን አምላካችን ንጉሳችን ብርሃናችን እረኛችን ኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን እረኛችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። የተከበሩ አባታችን የተከበርክ ወንድማችን ዘማሪ፣ የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ልጆች፣ ምእመናን ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚች የተቀደሰች ዕለት አድርሶናልና የአባቶቻችን አምላክ በአንድነት በሦስትነት የሚመሰገነው ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው የማቴዎስ ወንጌል ምዕራፍ 25 ቁጥር 16 ላይ መነሻ በማድረግ ይሆናል። ቅዱስ ቃሉም እንዲህ ይላል፣ 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይህን ርዕስ የመረጥኩበት ምክንያት ዛሬ 6ኛው የዐቢይ ጾም ሰንበት ገብርኄር በጎ አገልጋይ ታማኝ አገልጋይ በመባል ይታወቃል። ጠዋት በቅዳሴው ሌሊት በመዝሙሩ ስለዚህ መልካም አገልጋይ ቤተ ክርስቲያናችን የምታወሳበት ነው። ስለዚህ ጠዋት በስፋት እንደተማራችሁ አምናለሁ። ነገር ግን ዛሬ የእመቤታችን ወርሃዊ መታሰቢያዋ ዕለት ስለገጠመ በተለይ 5 መክሊት የሚለውን ከቀመርና ከስሜት ሕዋሳታችን ጋር ያለውን ትርጓሜ እናያለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን።
በአጠቃላይ ጠዋትን በቅዳሴ ጊዜ እንደሰማችሁት አንድ ባለጸጋ ሩቅ ሀገር ከመሄዱ አስቀድሞ ለአገልጋዮቹ ለአንዱ 5 ለአንዱ 2 ለአንዱ 1 መክሊት ወይም ብር ብላችሁ አስቡ ሰጥቷቸው ወጥተው ወርደው እንዲያተርፉ መመሪያ ሰጥቶ ሩቅ ሀገር ከሄደ በኋላ ባለ 5 መክሊት የተቀበለው ወጥቶ ወርዶ ሌላ 5 ማለትም 10 እንዳተረፈ፣ 2 የተቀበለው ወጥቶ ወርዶ ሌላ 2 በድምሩ 4 እንዳቀረበ፣ 1 የተቀበለው ግን በእውነት በፍርሃት ስሜት ባልሆነ እይታ የጌታውን መክሊት እንደቀበረ፣ ባለቤቱን ከመጣ በኋላ ባለ 5ቱ ያተረፈውን 5 እንዳቀረበ እንደተመሰገነ፣ በጎ አገልጋይ መልካም አገልጋይ ወደ ጌታ ደስታ ግባ እንደተባለ፣ ባለ 2ቱም እንደተመሰገነ ጠዋት ተምራችኋል። ሰነፉ ግን ያላተረፈው ግን እንደተወቀሰ እንደተከሰሰ ወደ ጨለማው ዓለምም እንደተጣለ ጠዋት ተምራችኋል። አሁን ግን ማስተምራችሁ እመቤታችንን ከ5ቱ መክሊት ጋር በማነጻጸር እግዚአብሔር ለእኛስ የሰጠን 5 መክሊት ምንድን ነው የሚለውን ጨምረን እንማራለን። ስለዚህ ከሕይወታችን ጋር የሚያያዝ ትምህርት በመሆኑ በጎ አገልጋይ ተብላችሁ ትመሰገኑ ዘንድ በልዑል እግዚአብሔር የሚገኘውን ታላቁን ጸጋ ትቋደሱ ዘንድ ይህ ትምህርት ወሳኝ በመሆኑ እንመረምረዋለን። እግዚአብሔር መንፈስ ቅዱስ በገለጠልን መጠን የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ባለጸጋው የተባለ ማን ነው? እግዚአብሔር ነው። መክሊት የተባለ ማን ነው? ስጦታው ነው። እግዚአብሔር ብዙ ስጦታዎችን ለሰው ልጆች ሰጥቷል። ግማሹ አትርፎበታል፣ ግማሹ ደግሞ ቀብሮታል። መዝሙረ ዳዊት 37 ቁጥር 21 ላይ እንዲህ ይላል፣ ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም ይላል። ኃጢአተኛ ምን ይላል? ይበደራል። ከማን ነው የሚበደረው? እግዚአብሔር ነው። እግዚአብሔር ዓይንን አበድሮናል፣ ጆሮን አበድሮናል፣ አፍንጫን ሰጥቶናል፣ እጅን ሰጥቶናል፣ እግርን ሰጥቶናል። ካልተጠቀምንበት ኃጢአተኛ ነን ማለት ነው። ጻድቅ ግን ምን ይላል? ይራራል ይሰጣል አለ። በዓይኑ ምስጢረ እግዚአብሔርን ያያል፣ በጆሮ ቃለ እግዚአብሔር ይሰማል፣ በአፍንጫው መዓዛ ዕጣኑን ያሸታል፣ በእጆቹ ይመጸውታል፣ በእግሩ ሄዶ ሕሙማንን ይጠይቃል፣ ቤተ እግዚአብሔር ሄዶ እጅ ይነሳል። እና 5 መክሊት የተባሉት ታላላቅ ነገሮች 5ቱ የስሜት ሕዋሳታችን ናቸው። ስንት የስሜት ሕዋሳት? ሊቃውንት 10 ያደርጓቸዋል። 5ቱ የውጭ 5ቱ የውስጥ ናቸው። እንመለከታቸዋለን። የመጀመሪያው አንዱ የስሜት ሕዋሳት ታላቁ ርዕይ ማለትም ምናይበት ምናችን ነው? ዓይናችን ነው። በጣም ጥሩ። ሁለተኛ ሰሚ ይባላል። ምንሰማበት ምናችን ነው? ጆሮአችን ነው። ሶስተኛው ገሲስ ይባላል። የምንዳስስበት ምናችን ነው? እጃችን ነው። አራተኛ አጼናው ይባላል። የምናሸትበት አፍንጫችን ነው። 5ኛ ጥይም ይባላል። የምንቀምስበት ምናችን ነው? ምላሳችን ነው። እግዚአብሔር እነዚህ 5 የስሜት ሕዋሳት ለምን ሰጠን ነው? ለምን ሰጠን? ዝም ብሎ ሊሰጠን አይችልም። እያንዳንዱ ከእግዚአብሔር የተሰጠ ስጦታ ነው። ስንቶቻችን በእነዚህ ስጦታዎች ተጠቅመናል? ጌታችን በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ የሰውነት መብራት ዓይን ናት። ዓይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል አለ። የሰውነት መብራት ምን ናት? ዓይን ናት አለ። ዓይን ብሩህ ከሆነ ሁለመና ምን ይሆናል? ብሩህ ይሆናል። አስተውሉ። ዓይን ጨለማ ከሆነ ሁለመና ምን ይሆናል? ጨለማ ይሆናል ብሎ ስለ ዓይን አስተምሯል። እግዚአብሔር ይህን ዓይን ሲሰጠን ዝም ብሎ ወዲያ ወዲህ እንዲያ ብቻ አይደለም። 7 ሚሊየን ኮንሶች አሉት፣ ቀለማትን በዝርዝር መለየት የሚችሉ ወደ 100 ሚሊየን የሚጠጉ በጨለማ ማየት እንድንችል የሚያደርጉ ሮስ የሚባሉ ሕዋሳት አስቀምጦበታል። ይህ ብቻ አይደለም። ከ1 ሚሊየን በላይ የእይታ ነርቮች ኦፕቲክ ነርቮች አሉ። ይህን ሁሉ ለምን አደረገ? ከ106 ሚሊየን በላይ ፎቶሪሴፕተርስ የሚባል ሴሎችን አዋቅረውታል። ይሄ ማለት የከበረ ዓይን ነው። ለምሳሌ ሰዎች ስለ ራሳቸው መረጃ በምን በኩል ሊሰጡ ይችላሉ? በአሻራቸው ሊሰጡ ይችላሉ አይደለ? ፓስፖርት ስታወጡ አሻራ ሰጣቸዋል አይደለ? አሻራ መለያ ነው።
አሻራ ከሚለየው በላይ አሻራ የኔና የናንተ 40 ነገሮች ነው የሚለየው። አይናችን ውስጥ ያለው አሻራ ግን ስለ ማንነታችን 256 ነገሮችን ለይቶ ያወጣል። ማየቶቱ ለሽጋ ከዓይን ከውቱ የሰውነት መብራት ምን ናት? ዓይን ናት አለ። በጣም ጥሩ። ስለዚህ እግዚአብሔር መክሊት አድርጎ ይህንን ዓይን ሰጥቶናል። ዓይናችንን ግን ሲሰጠን 3 ነገሮችን እንመለከታለን። ለምሳሌ መስታወት ፊት ቆማችሁ ዓይናችሁን ስትመለከቱ ምን ነገሮች አሉት? በቀላሉ የምታዩት 3 ነገሮች አሉት። አንደኛው ውስጥ ያለችው ጥቁር ናት። ቀጥሎስ ብሌኑ ነው። ቀጥሎስ ነጩ ነው። 3 ነገሮችን አስቀምጧል። እነዚህ ማለት በልቡናና በአይምሮ ይመሰላሉ። አቤቱ ልብና ልቡናን ዕውቀትንም ስጠን ይላል ቅዳሴ ላይ። ልብ የተባለችው ማዕከላዊ የሆነችው የዓይኗ ክፍል ናት። ልቡና ብሌን ነው። ነጩ ደግሞ ምንድን ነው? አእምሮ ነው። ስለዚህ የሰው ልጆች በዚህ ምድር ላይ ሲኖሩ ልብን፣ ልቡናንና ዕውቀትን መያዝ እንዳለባቸው በ3ቱ ቀለማት ማን ያስተምራል? እግዚአብሔር ያስተምራል። ስለዚህ እግዚአብሔር ዓይንን ሰጥቷቸዋል። ዓይንን ሰጥቶኛል፣ ዓይንን ሰጥቶሻል፣ ዓይንን ሰጥቶሃል። ዓይንን ሲሰጥ ግን ለምንድን ነው ብለህ ስታስብ ወይም ስታስቢ ለብዙ ነገሮች ነው። አንደኛ በመጽሐፈ ኢዮብ ምዕራፍ 35 ቁጥር 5 ላይ እንዲህ ይላል፣ ዓይኖችህን ወደ ሰማይ አቅንተህ እይ፣ ካንተም ከፍ ያሉትን ደመናትን ተመልከት ይላል። ዓይንህን ምን አድርገህ? ከፍ አድርገህ ወደ ሰማይ፣ ካንተም ከፍ ያሉትን ምኖችን ተመልከት፣ ደመናቱን ተመልከት ይላል። እንደገና በኢሳይያስ አድሮ ምዕራፍ 40 ቁጥር 26 ላይ እንዲህ አለ፣ ዓይናችሁን ወደ ላይ አንስታችሁ ተመልከቱ፣ እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው፣ ሁሉንም ከዋክብት ማለቱ ነው፣ በየስማቸው ይጠራቸዋል አለ። ስለዚህ እግዚአብሔር ይህንን ዓይን ሲሰጠን መሬት 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 እያየን ወደ መሬት እንድንገባ አይደለም። ቀና ብለን የእግዚአብሔር ድንቅ ስራውን ዓይናችን ምን ማለት ይገባዋል? መመልከት ይገባዋል። ለምሳሌ ውሻ፣ ድመት፣ አህያ፣ በቅሎ፣ ፈረስ በአጠቃላይ እንስሳቱን አራዊቱን ተመልከቱ። ሲሄዱ ምን እያሉ ነው የሚሄዱት? መሬት መሬት እያዩ አይደል? ዓይናቸው ወዴት ነው የሚመለከተው? ወደ መሬት ነው። ስንት እግር አላቸው? ኧረ እባካችሁ ንገሩ። 4 እግር አላቸው። በ4 እግራቸው መሬት መሬት እያዩ ነው። የሰው ግን ተፈጥሮ እንደዛ አይደለም። በእግዚአብሔር አርአያና አምሳል ስለተፈጠርን እንደ ዘንግ መልምሎ እንደ እሸት ፈልፍሎ። አሁን ተመልከቱት ሰማዩ እንዴት እንደሚያስደስት ታያቸው። ዞር ብላችሁ ምሳሌ እኔን ነው የምታዩ። እስቲ ዞር ብላችሁ ተመልከቱት ያን ሰማይ እንዴት ውበቱን። ቀና ብላችሁ የምዕራቡን ጀንበር ተመልከቱ፣ ያስደስታል። ስለዚህ እግዚአብሔር ቀና ብለን ከዋክብቱን አይተን ፀሐይን አይተን ጨረቃን አይተን ገናንነቱን እንድናውቅና እንድናመሰግነው ይፈቅዳል። አለበለዚያ ግን ለምን እንደ ውሻ እንደ ድመት መሬት መሬት እንድናይ አላደረገ? ስለዚህ በዓይናችሁ ይጠይቃቸዋል። ቀና ብለህ ተመልክተሃል የሰራሁትን ስራ ብሎ ሲጠይቅ ኧረ እኔ ያላየሁም ጌታ፣ እንደው መሬት መሬት ሳይነበርኩ ብትሉ አንተ ድመት ነው? አንተ ፈረስ ነው? አንቺ በቅሎ ነሽ አይደል? ስለዚህ ቀና ብለን ገናንነቱን እንድናይ ምንን ሰጠን? ኧረ ነገሩን ዓይንን ሰጠን። ስለዚህ ጠዋት ዓይናችንን ስንገልጥ መጀመሪያ ማየት ያለብን ከሞት እንቅልፍ የቀሰቀሰንን ማንን ነበረ? እስቲ ነገሩን እግዚአብሔርን ነበረ። ዳዊት በመዝሙር 24 ቁጥር 15 ላይ ዓይኖቼ ሁልጊዜ ወደ እግዚአብሔር ናቸው ይላል። ዓይኖቼ ሁልጊዜ ወደ ማን ናቸው? ወደ እግዚአብሔር ናቸው። ጠዋት ብድግ ስትሉ ዓይናችሁን የገለጠውን እግዚአብሔርን ማመስገን ትልቁ ተቀዳሚ ስራችን መሆን ነበረበት። ዓይናችን የጌታን ስዕል፣ ዓይናችን የእመቤታችንን ስዕል አይደለም ዛሬ ስንነቃ የሚናፍቀን። ልክ ዓይናችን እንደነቃ የሚናፍቀን ፌስቡካችን ነው። ዓይናችን እንደነቃ የሚናፍቀን ሞባይላችን ነው። ዓይናችን እንደነቃ የሚናፍቀን ቲክቶካችን ነው። 5 ሰዓት ሙሉ ፌስቡክ ሲያይ ሶሻል ሚዲያ ሲያይ የማይደክመው ዓይናችን 5 ደቂቃ ውዳሴ ማርያም ለመድገም መጽሐፍ ቅዱስ ለማንበብ ሲል ይጭበረበራል። አዚም አለው ማለት ነው።
በዚህ ዓይናችሁ ትጠየቃላችሁ። ዓይንን የሰጠህን እግዚአብሔርን በዓይንህ ሳታከብርበት በሌላ ከንቱ ነገር ዓይንህ ወይም ዓይንሽ የሚዋልል ከሆነ ባለቤቱ ይጠይቃል። አንዱ መክሊት ዓይኖቻችን ናቸው። ዳዊት እንዲህ ይላል መዝሙር 68 ቅንፍ 69 ቁጥር 3 አምላኬን ስጠብቅ ዓይኖቼ ፈዘዙ ይላል። አምላኬን ስጠብቅ ዓይኖቼ ምን አሉ? ዛሬ እኔና የእናንተ ዓይን የፈዘዘው በምንድን ነው? ዓይናችን የፈዘዘው በምንድን ነው? በዩቲዩብ ነው። ዓይናችን የፈዘዘው በምንድን ነው? በጨዋታ ነው። ዓይናችን የፈዘዘው በምንድን ነው? ተራ ነገሮችን በመመልከት ነው። አልፎ ተርፎ ቅድስናን ማየት ሲገባው የስንቱ ዓይን ጎስቁሏል። ስንት የረከሰ ነገሮችን አይቷል። የሔዋን ዓይኖች የተከለከለውን የዛፍ ፍሬ ተመለከቱ፣ የሕይወትን ዛፍ ማየት ትተው። ዛሬ እኔና የእናንተ ዓይኖችስ ቅዱስ ቅዱስ ነገር እያዩ ነው ወይስ የረከሰ ነገርም እያዩ ነው? በዓይናችን እንጠየቃለን። ስለዚህ እግዚአብሔር መክሊት አድርጎ ምንን ሰጥቶናል? ዓይናችንን ሰጥቶናል። ታላቁ አባት የጥበብ አባት ሰሎሞን በመጽሐፈ ምሳሌ ምዕራፍ 3 ቁጥር 21 ላይ ምን ይላል? ልጄ ሆይ እነዚህ ከዓይኖች አይራቁ፣ መልካም ጥበብንና ጥንቃቄን ጠብቅ ካለ በኋላ ዓይኖች መንገዴን ይውደዱ። ምሳሌ 23 26 ተመልከቱ። ደስ አይል? ዓይኖች ምንን ይፈልጉ? ጥበብን ይፈልጉ። ስለዚህ ዓይናችሁ ያስጠይቃችኋል ነው። ዓይናችሁ ያስጠይቃችኋል። ቀኝ ዓይን ብታሰናክል አውጥተህ ካንተ ጣላት አለ። ሁለት ዓይን ኖሮ ወደ ገሃነም ከምትገባ አንድ ዓይን ኖሮ ወደ እግዚአብሔር መንግሥት ብትገባ ይሻላል። እንዲህ ማለት በሙሉ ዓይናችንን በወስፌ ነቅለን እንድናወጣው አይደለም። እንደነሱ በንስሐ ማውጣት አለብን። ዓይናችን ቆሻሻ ነገር የሚያይ ከሆነ መተው አለብን። የእግዚአብሔርን ክብር የሚናገሩትን ነገር በማየት እንደ ዳዊት መፍዘዝ አለባቸው። ስለዚህ እግዚአብሔር ዓይኑን ለተጠቀመበት ሰው ሌላ ዓይን ይጨምርለታል። ደስ አይልም? ደስ አይልም? ደስ ይላል። ሌላ ዓይን ይሰጠዋል። ይገርማችሁ እኮ ነው። ላለው ምን ይባልበታል? መጽሐፍ የእግዚአብሔርን ሕግ በቀንም በሌሊትም ይሄ ዓይን ሲመለከት ቅዱስ ነገርን ለማየት ሲሯሯጥ እግዚአብሔር ደስ ይለውና ልጄ ዓይኖች ወይም ዓይኖችሽ እኔን ለማየት ፈልገዋል። ስለዚህ የበለጠ እስቲ እኔን የምታይበት ወይም እኔን የምትመለከትበት ሌላ ዓይን እሰጥሃለሁ ብሎ 7 ዓይኖቻችንን ያበራዋል። ስንት ዓይኖቻችን? 7 ረቂቅ ዓይኖች አሉ። በዘካርያስ 3:9 ላይ በዲበ ሀብቲ እብን 7 አዕይንት ይላል። በአንድ ድንጋይ ላይ 7 ዓይኖች ነበሩ ይላል። ስንት ዓይኖች ነበሩ? 7 ዓይኖች። እነዚህ ማለት የውስጥ ዓይኖች ናቸው። ድንጋዩ እኛ ነን። በግዙፍ ዓይናችን ይኸው ያንተም ያንቺም የኔም የሁላችንም ግዙፍ ብርሃን አለ። ያያል፣ እንተያያለን። ረቂቅ ብርሃን ደግሞ ከእግዚአብሔር ሲሰጠን ረቂቅ ዓይኖቻችን ይከፈታሉ። ያን ጊዜ ረቂቅ ነገሮችን ማየት እንችላለን። አዕይንተ አልባብ የልቡን ዓይኖች፣ አዕይንተ አእምሮ የአእምሮ ዓይኖቻችን ምን ይላሉ? ይከፈታሉ። ግን ምን ይፈልጋሉ? ረቂቅ ብርሃን ይፈልጋሉ። ከማን? ከባለቤቱ የሚሰጥ። ለዚህ ነው በቅዳሴ ጊዜ ላይ ምን ይላል መሰላችሁ? አቤቱ ለልቡናችን ዓይኖች ውሳጣዊ ብርሃንን ስጥ። አምላካችን ይስጠን። እና እነዚህ ዓይኖች ሲከፈቱ ምን ታያላችሁ መሰላችሁ? ይሄ ግዙፍ ዓይናችሁ ይሄው ቤተ ክርስቲያኑ ምሰሶ ያህል ጣሪያውን ያህል እናንተን ያለው እናንተን ታዩኛላችሁ። ረቂቅ ዓይናችን ግን እግዚአብሔር ከከፈተልን መላእክትን ማየት እንጀምራለን። እመቤታችንን ማየት እንጀምራለን። በዓይነ ነፍስ ነው የሚታዩት። ያ ካልሆነ ማየት አትችሉም። ተጨልሟል። ጨለማ ላይ ነን። ጨለማ ላይ ነን። በኦሪት ዘዳግም ምዕራፍ 20 ቁጥር 3 ላይ እንዲህ ይላል፣ ዓይኖቻችሁ ያዩአቸውን ታላላቆች ፈተናዎች፣ ታላላቆች ተአምራትና ድንቆች አይታቸዋል። እግዚአብሔር ግን አስተዋይ ልብ፣ የሚያዩ ዓይኖች፣ የሚሰሙ እስከ ዛሬ ድረስ አልሰጣችሁም ይላል። አያችሁ፣ ረቂቅ ዓይናቸው አልበራም ነው። ትልልቅ ነገሮች አይተን ሊሆን ይችላል። የዓይናችን ሲከፈት ደግሞ ረቂቁን ነገር ማየት እንጀምራለን። አሁን ዓይናችሁ ቢከፈት ኖሮ እዚህ አካባቢ የምታዩት ነገር ሌላ ነው። ሌላ ነገር ነው የምታዩት። መላእክት ሲመላለሱ ነው የምታዩት። አሁን ግን አታዩም። ጨለማ ውስጥ ነው።
ለምን ላለው ይጨመርለታል። መጀመሪያ በሁለት አይን ስትጠቀም እንደነ ተክለ ሃይማኖት እንደነ ገብረ መንፈስ ቅዱስ እንደ ቅዱሳን ረቂቁ አይን ደግሞ ይከፈታል፣ ይበራል። በመጽሐፍ ቅዱስ ላይ እንዲህ ተጽፏል። ሁለተኛ ነገሥት 6:17 ነቢዩ ኤልሳ በጣም የበቃ አባት ቅዱስ አባት ስለሆነ እስራኤል ተቀምጦ ሶርያ የሚመከረውን ምክር ያውቃል፣ ይረዳል። በኋላ የሶርያ ቤተ መንግስት ውስጥ የሚመከረውን ምክር እስራኤሉ ሲነግረው ማን ነው ምክራችንን የሚያወጣ ብሎ ንጉሱ ይጠይቃል። አሬ እግዚአብሔር ነቢይ አለ ኤልሳ ይባላል። በቃ ወታደሮችን ልኬ ይሄን ነቢይ ይይዘዋለሁ ብሎ ብዙ ወታደሮችን ወደ ኤልሳ ይልካል። እና ወታደሮቹ ሲመጡ የኤልሳ ደቀ መዝሙር ያያቸዋል። ፈራ፣ ተጨነቀ። በስጋው ዓይን ነው የሚያያቸው። ያን ጊዜ ኤልሳ ምን አለው? አትጨነቅ፣ እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ይሏል። አሁንም መረዳት አልቻለም ይሄ ሰው። በጨረሻ ላይ ምን ይላል? ኤልሳም ይላል አቤቱ ያይ ዘንድ ዓይኖቹን ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን ዓይኖች ገለጠ፣ አየም፣ እነሆም በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን መልተውት ነበር ይላል። ኤልሳ ጸለየ፣ እግዚአብሔር የአገልጋዩን ዓይን ምን አደረገ? ገለጠ። እውር አይደለም ክርስቲያኖች፣ ረቂቁ ዓይን ተከፈተለት። ዞር ሲል መላእክት በእሳት ፈረስ ዙሪያውን ተቀምጠዋል። የሶርያም ወታደሮች ዓይናቸው ታወረ ማለት። ስለዚህ ነው በቅዳሴ ላይ በተለይ በኪዳን ጸሎት ላይ ውሳጣዊ ዓይናችንን አበራህልን ይላል። እግዚአብሔር ያብራልን። ቅዱስ ያሬድ ምን ይላል? ሀበነ እግዚኦ አዕይንተ አእምሮ፣ አቤቱ አለ የእውቀት ዓይኖችን ስጠን ዘወትር አንተን ብቻ ያዩ ዘንድ ይላል። በጾመ ድጓው ላይ ያሬድ ምን ይላል? ወይክስት አዕይንተ አልባቢነ፣ የልቡናችንን ዓይኖች እግዚአብሔር ይግለጥልን ይላል። ቅዱስ ያሬድ ስለተገለጠለት ቀና ብሎ ሲመለከት በአርያም መላእክት እግዚአብሔርን ሲያመሰግኑት ያያል። ይደንቃል እኮ። ሁሉም ሁለት ዓይን ነው ያለው፣ እኔም አንቺም ሁላችንም። ግን አንዳንዱ ዓይኑን ተጠቀመበት፣ አንዳንዱ እንደጨለመ ወደ መቃብር ወረደ። ሰሎሞን ምን አለ? እስመ ለጠቢብ አዕይንቲሁ ዲበ ርእሱ፣ የጠቢብ ዓይኖች አለ በራሱ ውስጥ ናቸው ይላል። በምን ውስጥ ናቸው? በራሱ ውስጥ ናቸው ይላል። መጽሐፈ መክብብ ምዕራፍ 2 ቁጥር 14 ወአብድስተ ውስተ ጽልመት ይሐውር፣ ሰነፍ ግን አለ በጨለማ ውስጥ ነው አለ። በጨለማ ውስጥ ነው። ስንቶቻችን ረቂቁን ብርሃን አይተን እንሞታለን? አላውቅም። እና ጳውሎስ እንዲህ ይላል ኤፌሶን 1:18 ላይ ከቃሉ ጋር ናችሁ። ከፍ ያለ ዓይን ነው የምነግራችሁ። እንዲህ አለ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ አለ። የጥበብ መንፈስ እግዚአብሔር ይስጠን፣ የመገለጥንም መንፈስ ያድለ ጳውሎስ ለምናለሁ አለና ይህም አለ የልባችሁ ዓይኖች ሲበሩ አለ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንደሚሆን ለምናምን ከሁሉም ይበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ አለ። ስለዚህ የልቡና ዓይን ከበራ ማለት ረቂቁን መገለጥ አወቅን ማለት ነው። ለዚህ ነው ዓይኖቼን ክፈት አለ። እስቲ ዓይኖቼን ክፈት በሉ እስቲ። ከሕግህም ተአምራትህም አያለሁ። ዳዊት ነው በአሌፋስ ዝማሬው መዝሙር 118 ቁጥር 18 ላይ። ስለዚህ አትናቴዎስ በውጭ የተተከሉ ጆሮዎች አይደሉ የውሳጣዊ ልብ ጆሮዎች ይከፈቱ አለ ቅዳሴ ላይ። በውጭ የሚያበሩ ዓይኖች አይደሉ የውስጣዊ ልብ ዓይኖች ይገለጡ ይላል። እመቤታችን ጋር እስቲ እንምጣ። ድንግል ማርያም በረከቷ ይደረብን። የእመቤታችን ዓይኖችን እስቲ ተመልከቷቸው። እንደዚህ አይነት ዓይኖች ነበሩ። የመጀመሪያዋ ሴት የሔዋን ዓይኖች የረከሱ ዓይኖች ናቸው። የተከለከለውን የዛፍ ፍሬ የተመለከቱ ዓይኖች ናቸው። ገዳይ ቃየልን የተመለከቱ ዓይኖች ናቸው። አጋንንትን በሲኦል ስትመለከት የነበረች ሴት ናት የመጀመሪያዋ ሴት ሔዋን። የድንግል ማርያም ዓይኖችስ መክሊቷን ያተረፈ በቤተ መቅደስ ሳለች ዓይኖቿ ምን ነበር ያዩ የነበሩ? እስቲ ንገሩ። የኢሳይያስን መጽሐፍ ነበር ዓይኖቿ የሚመለከቱት። በጣም ያስደንቃል። ዓይኖቿ የተቀደሱ ነበሩ። የመላእክትን መውጣትና መውረድ ነበር የሚመለከቱት። ፋኑኤል ሰማያዊ ህብስት ሲያመጣላት፣ ሰማያዊ ጽዋ ሲያመጣላት ያዩ ነበረ። የድንግል ማርያም ዓይኖች እንደ ሔዋን ዓይኖች አይደሉም። ያቺ እባቡን አየች።
ድንግል ማርያም ደግሞ ማንን ተመለከተች? ቅዱስ ገብርኤልን ተመለከተች። የሕይወት ዛፍ ክርስቶስን ወልዳ ተመለከተች። መላእክት ከእረኞች ጋር ሲዘምሩለት ተመለከተች። ሰብአ ሰገል እጅ መንሻ ሲሰጡት ተመለከተች። ኪሩቤልና ሱራፌል ማያዩትን ጌታ አቅፋ እየሳመች በቤተልሔም ተመለከተች። ይሄ ዓይን የከበረ ዓይን ነው። ስለዚህ ዓይኖቻችን ምን እያዩ ነው ጥያቄ። ይሄ ወሳኝ ነገር ነው እና መጽሐፍ እንዲህ ይላል፣ ለድሃ የሚሰጥ አያጣም፣ ዓይኖቹን የሚጨፍን ግን እጅግ ይረገማል ይላል። ምሳሌ 28 27 ትዝ ይላችኋል? ያ ደጉ ሳምራዊ ያደረገው በሕይወትና በሞት መካከል ወንበዴዎች ደብድበው ጥለውት የሄዱትን ያን ሰው ሁሉም አይቶ እንዳላየ ሆኖ አለፈ። ዓይናቸው የማይራራ ዓይን ነበረ። ሳምራዊ ግን አየው፣ ራራ። ወደ ሕክምና ቦታ ወሰደው። ዛሬ ድሆችን የማያዩ ዓይኖች ጨካኝ ዓይኖች ናቸው። የተራቡትን የማያዩ ዓይኖች ጨካኝ ዓይኖች ናቸው። ስለዚህ ዓይናችንን ዘወትር ለእግዚአብሔርና ለእግዚአብሔር የተሰጠ መሆን አለበት። የሰማችሁ ነው። ስለዚህ ቃል መግባት አለብን። ዓይኖቼን አብራ፣ ዓይኖቼ አንተን ይመልከቱ ብላችሁ ተማጸኑት። ሁለተኛው መክሊት ጆሮ ነው። ምናችን ነው? ጆሮአችን ነው። ጆሮን የተከለ አይሰማም ምን ይላል? እግዚአብሔር ምንን ፈጥሯል? ጆሮአችንን ፈጥሯል። ግን ጆሮ ሲፈጥር ከ15,000 እስከ 20,000 የፀጉር ሴሎች ውስጡ ሲያስቀምጥ ሚዛን ሲያደርገው ዝም ብሎ አይደለም። ለምሳሌ እሽክርክሪት ስትሽከረከሩ እና ስትቆሙ ይደበላለቅባቸዋል አይደለም? ከዛ ትወድቃላችሁ። ለምንድን ነው የምትወድቁት? ፈሳሽ አለ። ባላንስ የሚጠብቀው እዝን ነው፣ ጆሮ ነው። ይህን ለምን አደረገ? ነገርን ስንሰማ ሚዛናዊ መሆን ስላለብን ነው። ጆሮአችን አንድ መክሊት ነው፣ ትልቅ መክሊት ነው እና ምሳሌ 2:2 ላይ ጆሮ ይላል ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ ብሎ ሰሎሞን ይቀጥላል። ምሳሌ 18:15 የጠቢባን ጆሮ እውቀትን ትፈልጋለች ይላል። የጠቢባን ጆሮ ምን ትፈልጋለች? ምን ትፈልጋለች? የጠቢባን ጆሮ እውቀትን ይፈልጋል። ልክ እንደናንተ የእግዚአብሔርን ቃል መስማት ይፈልጋል። የታደለ ጆሮ የእግዚአብሔር ቃል ይገባበታል። ያልታደለ ጆሮ ክፉ ሐሜትን ዘወትር ይሰማል፣ ቀለቡ ይሆናል። ሳሙኤል በቤተ መቅደስ ሳለ ያ ብላቴና በአንደኛ ሳሙኤል 3:10 ላይ የእግዚአብሔርን ድምፅ ሰማ። ምን የሚል? ሳሙኤል ሳሙኤል አለው። እሱም ባሪያ ይሰማል፣ ተናገር አለ። ምን አይነት ጆሮ ነው ባካችሁ? የእግዚአብሔርን ድምፅ የሰሙ ጆሮዎች አሉ። የእኛ ጆሮ ምን እየሰማ ነው? የክርስቶስ በጎች ከሆንን በጎች የምንን ይሰማሉ ነው ያለው? ድምፄን ይሰማሉ። የማንን ድምፅ? የክርስቶስን ድምፅ። ስለዚህ ሁሌ ድምፁ ጆሮአችሁ ይናፍቀው። ጆሮአችሁ የኢየሱስ ክርስቶስን ድምፅ ለመስማት ሁሌ የተከፈተ መሆን አለበት። አለበለዚያ ችግር አለ። ትጠየቃላችሁ ለጆሮአችሁ። ማርታ የማርያም እህት ብዙ ጊዜዋን የምታሳልፈው ኩሽና ነው፣ ማዕድ ቤት ምግብ በማዘጋጀት እዛ እዚህ በማለት በጉልበት ስራ ነው ሕይወቷን ያባከነች። ማርያም ግን ቁጭ ብላ ጌታ እግር ስር ትምህርት ትሰማ ነበረ። ጆሮዋ የተባረኩ ናቸው። በኋላ ጌታ ምን አላት? ማርታ 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 ለምን ትትሰሪ በአስተዳሎ ብዙሃ ህዳጤ ያክል ወማኮን እስቲ ምን ምግብ በማዘጋጀት ያደክምሻል? ምንድነው ምግብ ጉዳይ? ማርያምስ አለ የማይቀሟትን በጎ ዕድል መረጠች አለ። እሱም ማንን መስማት ነው? የእግዚአብሔርን ቃል በጆሮዋ መስማት። ስለዚህ ኩሽና ውስጥ አይደለም ሕይወታችን፣ ምግብ በማዘጋጀት ልንሞትም አይደለም። እግዚአብሔር ይፈቅዳል። አትጨነቁ ብሏል። ለምትለብሱት ለምትበሉት አትጨነቁ፣ የሰማይ ወፎችን ተመልከቱ አለ። ተመልከቱ፣ እመግባችኋለሁ ነው። አፋችሁን የቀደደው እግዚአብሔር ሳይመግባችሁ አይውልም አያድርም። ማስቀደም ያለብን ምኑን መስማት ነው? ኧረ ንገሩኝ። ምኑን መስማት ነው? ቃሉን መስማት ነው። ግን ቃሉን ብቻ መስማት አይደለም። ያዕቆብ በምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል።
ደስ አይልም? የእግዚአብሔር ድምፅ በጆሮአችን ሲገባ ምን አይነት ደስታ ነው! ዝማሬው በጆሮአችን ሲገባ ምን አይነት ደስታ ነው! ዓለም በጆሮአችን የምትከተው ምንድን ነው? ጭንቀት ነው። ሁሌ ዜናውን ስትሰሙ መጨነቅ፣ የሚሰማው ጭንቀት። የእግዚአብሔር ድምፅ ሲገባ ግን ምን እንሆናለን? እንጽናናለን፣ ነፍሳችን ትደሰታለች። እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በደስታ ምን ሆናለች? ዘለለ። ስለ ድንግል ማርያም የሚሰሙ ጆሮዎች መንፈሳቸው ይደሰታል። ስለ ኢየሱስ ክርስቶስ አምላካቸው ዘወትር የሚሰሙ ጆሮዎች ስጋቸው፣ ነፍሳቸው፣ መንፈሳቸው ይቀደሳል። ስለ ዓለም የሚሰሙ ጆሮዎች ግን ዕድሜያቸውም ያጥራል፣ በጭንቀት ላይ ጭንቀት ይጨምራል። ስለዚህ ጆሮአችን ለማን እናውለው? ኧረ ንገሩኝ። እግዚአብሔር። የእግዚአብሔርን ድምፅ ያልሰሙ ጆሮዎች ተቀጥተዋል። ፈርዖን አልሰማም አለ፣ መጨረሻው ጥፋት ሆነ። ሳኦልም አልሰማም አለ፣ መጨረሻው ጥፋት ሆነ። ስለዚህ መጽሐፍ እንዲህ ይላል ምሳሌ 28:9 ላይ ሕግን ከመስማት ጆሮውን የሚመልስ ጸሎቱ አለ አስጸያፊ ናት አለ። ጸሎቱ ምንድን ነው? የእግዚአብሔርን ድምፅ ሳይሰማ የሚጸልይ ሰው ጸሎቱም አስጸያፊ ነው። ምክንያቱም መራራት አይችልማ። ግደለው፣ አጥፋው ነው የሚለው። ስለዚህ ጸሎቱ ጭምር የረከሰ ነው። ስለሚያሳድዷችሁ ምን በሉ? ይህን አያውቅማ። ጆሮ ውስጥ የእግዚአብሔር ቃል አልገባም። ስለዚህ የእመቤታችን ጆሮዎችን እስቲ ተመልከቷቸው። ደስ አይሉ? የእመቤታችን ጆሮዎችን እስቲ አስቧቸው። የሔዋን ጆሮዎች የእባቡን ድምፅ ሰሙ። የድንግል ማርያም ጆሮ ግን ምንን ሰማ? የቅዱስ ገብርኤል ብስራትን ሰማ። የሔዋን ጆሮ በሕመም ውለጂ የሚለውን የእርግማንን ድምፅ ሰማ። የድንግል ማርያም ጆሮ ግን ጸጋን የተመላሽ ደስተኛይቱ ደስ ይበልሽ የሚለው ድምፅ ሰማ። የድንግል ማርያም ጆሮ ቅዱስ 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 እያሉ ሲያመሰግኑት አንገቷን ዝቅ አድርጋ በጆሮዋ የመላእክትን ምስጋና ትሰማ ነበረ። ዛሬም ድንግል ማርያምን መምሰል አለብን። ጆሮአችን መቀደስ አለበት። የማንን ድምፅ መስማት አለበት? የእግዚአብሔርን ድምፅ መስማት አለበት። ስለዚህ አደራ ጆሮአችሁ ሐሜት አይልመድ። እሺ፣ ምን አይልመድ? ሱስ የሆነበታል ሐሜት የመስማት ጆሮ የረከሰ። የእግዚአብሔርን ድምፅ ለመስማት ሁሌ ጆሮአችን መክሊት አድርጎ ሰጥቶናል። ዝም ብሎ አላስቀመጠውም። በጆሮአችሁ እንዳትጠየቁ ስትሄዱ። ይሄ ትልቅ መልእክት ነው። ሶስተኛው መክሊት አፍንጫ። እስቲ በሉ አፍንጫችን የሕይወት እስትንፋስ የገባበት መስኮት ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክም ሰውን ከምድር አፈር አበጀው ካለ በኋላ በአፍንጫው የሕይወትን እስትንፋስ አለበት፣ ሰውን ሕያው ነፍስ ያለው ሆነ ይላል። ስለዚህ አፍንጫ የማን መንፈስ ገብቶበታል? እግዚአብሔር እስትንፋስ ገብቶበታል። ስለዚህ ኢዮብ 27:3 ላይ እስትንፋሴ በእኔ ውስጥ የእግዚአብሔርን መንፈስ በአፍንጫዬ ውስጥ ገና ሳለ ይላል። ሽታን የሚለዩ ወደ 10 ሚሊዮን የሚጠጉ ኒውሮኖች ነው እግዚአብሔር እዚህ ውስጥ ያስቀመጠልሽ። ምን እንድታሸትበት ነው? ምን እንድታሸትበት ነው? የሽሮ እንድናሸትበት ነው? በርበሬ ሽታ ምን አፍንጫ ውስጥ ምን ይገባል? ንገሩኝ እስቲ። መዓዛ ይገባል አይደለ? ቆሻሻ መዓዛ ሊገባ ይችላል። መልካም መዓዛ ሊገባ ይችላል። ልክ ቆሻሻ ነገር ሲገባ እንዴት ያስጠላል! ቆሻሻው ሁሌም ቆሻሻ ነው፣ አፍንጫችን ደፍነዋል። ጥሩ ሽታ ሲገባ ግን ደስ ያሰኘናል። እና ቅዱስ ጳውሎስ እንዲህ ይላል፣ በእኛም በየስፍራ ሁሉ የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሁን አለ። ለማን ምስጋና ይሁን? ይህም ማለት በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን ይላል። እንዴት አይነት ቃል ነው ባካችሁ! የክርስቶስ ምኖቹ ነን አለ፣ መዓዛ ነን ይላል። ስንቶቻችን ክርስቶሳዊ መዓዛ አለ? አፍንጫችን ምን እየሰራ ነው? ምን እያሸተተ ነው? እስቲ ነገሩ አፍንጫችን ምን እያሸተተ ነው? እፍረት ምዑዝ ኢየሱስ ክርስቶስን የሚያሸቱ አፍንጫዎች የተባረኩ ናቸው። በጣም የተባረኩ ናቸው። ኤፌሶን 5:2 ላይ ክርስቶስን ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። አፍንጫችን
እውነተኛውን ሽቱ ኢየሱስ ክርስቶስን ማሽተት ይገባዋል። መዓዛ ዕጣኑን ማሽተት ይገባዋል። መዓዛ ቁርባኑን ማሽተት ይገባዋል። የክርስቲያን አፍንጫ ከሆነ እንደዛ ነው። ክርስቲያን ሆነው በአፍንጫቸው ጢስ የሚወጣ ሰዎች እኮ አሉ አይደል? ንገሩኝ እስቲ አሽሽ እየማጉ የክርስቶስን መዓዛ መማግ የሚገባው አፍንጫ የጭስ መውጫና መተላለፊያ ሆኗል። ታዲያ ምንድነው መስቀል ማንጠልጠላችን? ክርስቶሳዊ ጠረን ከሌለ፣ ዓይናችን ክርስቶስን ካላየ፣ ጆሮአችን ድምፁን ካልሰማ፣ አፍንጫችን እሱን ካላሸተተ መስቀል ማንጠልጠላችን ምንድነው ትርጉሙ? ምንድነው ትርጉሙ? ማርያም ዋጋው እጅግ የከበረ የጥሩ ናርዶስ ሽቱ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯ እግሩን አበሰች፣ ቤቱም ከናርዶስ ሽቱ ሞላ ይላል በዮሐንስ ወንጌል ምዕራፍ 12 ቁጥር 3። የናርዶስ ሽቱ ታፈሰሰች፣ መዓዛው መላ። የኔና እናንተ ሕይወት መዓዛው ሊመላ ይገባል። እነዚህ ክርስቶስን የሚያምኑ ክርስቶሳውያን መሲሐውያን መዓዛቸውን ተመልከቱ ልንባል ይገባ ነበር። ግን ምንም ጠረናችን ጌታን አልመስል ብሏል። የእመቤታችን አፍንጫ ምን አሸተተ? ምን አሸተተ? መዓዛ ዕጣኑን አሸተተ። በቤተ መቅደስ ነበረች። ፋኑኤል ያመጣውን ሰማያዊ ህብስት አሸተተ። ወልደ እግዚአብሔር ክርስቶስን አሸተተ። በጣም እኮ ያስደስታል አፍንጫ። ስለዚህ አፍንጮቻችሁን ጠብቁ። ጥሩ መዓዛ ይወጣበት፣ ጥሩ መዓዛ ይግባበት። ያ መዓዛ ማን ነው? እውነተኛው መዓዛ ኢየሱስ ክርስቶስ ነው። አታሸቱትም እንዴ? አሽታችሁት አታውቁም በአፍንጫችሁ? ያ ከሆነ ከስረናል፣ እንጠየቃለን። መዓዛ ዕጣኑን መቼ ነው የምናሸተው? መዓዛ ቁርባኑን መቼ ነው የምናሸተው የምንቀበለው? ሕፃን ሆነን ተቀበል፣ ከቅዱስ ቁርባን ሕይወት ተለየን። መዓዛ ቁርባኑ አይናፍቀን? አይናፍቀን? ኢየሱስ ክርስቶስን ማይናፍቅ አፍንጫ ምን አይነት አፍንጫ ነው? የሞተለት የደማለት የቆሰለለት ፈጣሪው የማይናፍቅ አፍንጫ። የተቃራኒ ጾታ መዓዛን ይናፍቃል። ስለዚህ አፍንጫችን ምን ላይ ነው? ምን ላይ ነው? የስሜት ሕዋሳት አንዱ መክሊት ነው። ቀጥሎ አራተኛው መዳሰስ ሲበሉ በምናችን አንዱ የስሜት ሕዋሳት መዳሰስ ነው። መክሊት አድርጎ እግዚአብሔር ሰጥቶናል። አሁን እጃችን ላይ ስራ አለ። ይሄ እጅ ትልቅ ስራ አለበት። እጃችን ግን ምን ሰራ? ጥያቄው ለኔና ለእናንተ ነው። ለሙሴ በሁለት ጽላት 10ን ቃላት ጽፎ ሲና ተራራ ላይ ማሰጠው። በአንድ ላይ ራይዟችሁ ጣት ማለት እኮ እሱ ነው። ስንት እጆች አሉ? አጥጣር አይዟችሁ። ስንት እጆች አሉ? ሁለት። ፈዝዛት በሉ እንጂ ስንት መዳፍ አለ? ስንት ጣቶች አሉ? 10። የእግዚአብሔርን ሕግ በጣት ሰራት ይላል። ምን ማለት ነው? መዳፍ እንደ ጽላት ነው። ጣት 10ሩ ጣት እንደ 10ሩ ቃላት ነው። የሙሴ ጽላት ጣት ላይ አለ። የክርስቶስ ሕግ ልብ ላይ ታትሟል። አንተ አንቺ ሁላችንም የእግዚአብሔር መቅደሶች ነን። ታዲያ ይሄ እጅ ምን ሰራ? ምን ሰራ? ለጸሎት ተዘርግቶ ይሆን? በሌሊት አለ ዳዊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል። ይሄ እጅ ማንን ለማመስገን መነሳት አለበት? የፈጠረውን እግዚአብሔርን ለማመስገን መነሳት አለበት። የፈጠረውን አምላክ የማያከብር እጅ መኖሩ ምን ይጠቅማል? ምግብ ለመብላት ይሄ መሆን የለበትም። ጳውሎስ እንዲህ ይላል በአንደኛ ጢሞቴዎስ መልእክቱ ምዕራፍ 2 ቁጥር 8 የተቀደሱትን እጆች እያነሱ እንዲጸልዩ ፈቅዳለሁ። ለካ እጅም ይቀደሳል። አንተ ለእግዚአብሔር ክብር የሚዘረጋ እጅ የተቀደሰ ነው። ለእግዚአብሔር ያልሆነ እጅ ደግሞ በተቃራኒው ነው። ስለዚህ እጃችን መክሊት ከሆነ ሁሌ ለምስጋና ምን ማለት አለብን? መዘርጋት። ደስ አይልም? ዘረጋው። እሱ እጁን ዘርግቶ ነው የተሰቀለው። አንተ እጅህን ለምስጋና ብትዘረጋ ምን ይጎልባል? ለምጽዋት የሚዘረጋ እጅ መክሊቱን ያተረፈ ነው። ቅዱስ ጳውሎስ እንዲህ ይላል፣ የሰረቀ አለ እንግዲህ ወዲያ አይስረቅ፣
ነገር ግን በዚያ ፋንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከማል። ምንድነው የምትሰርቀው? በዚህ እጅ እንዴት ትሰርቃለህ? ቅድም ዕቃ ጠፋሉ። እንዴት ይሰረቃል? ነውር አይደል? ከራስ ጉልበት ላብህን ፍሬ ብላ እንጂ ምን ያሰረቃል? እጅ የተቀደሰ ነው። ለፈውስ የሚዘረጋ እጅ መሆን አለበት። ለበረከት የሚዘረጋ እጅ ሊኖረን ይገባል። በተለይ የነጻ እጅ እግዚአብሔር ይፈልጋል። ምን አይነት እጅ? ንጹህ እጅ። እስቲ በሉ ንጹህ እጅ። ደስ ይላል። ዳዊት እንዲህ አለ፣ ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? ካለ በኋላ እጆቹ ንጹህ የሆኑ ይላል። እጆቹ ምን ሆኑ? እጃችን ንጹህ ሆኑ ይሆን? በእጃችን ነውር አልሰራንበትም ይሆን? ስለዚህ እጃችን መንጻት አለበት። በንስሐ መንጻት አለበት። ዳዊት ምን አለ? እጆቼን በንጽህና አጥባለሁ፣ አቤቱ መሠዊያህን እዞራለሁ ይላል። ደስ ይላል። መዝሙር 25 ቁጥር 6 በንጽህና እጆቼን አጥባለሁ። ንጹህ እጅ እግዚአብሔር ይፈልጋል። ንጹህ እጅ እግዚአብሔር ይፈልጋል። ለፍቅር የሚዘረጋ እጅ እግዚአብሔር ይፈልጋል። ለምን የሚዘረጋ? ኧረ ንገሩ። ለፍቅር የሚዘረጋ። ያ የጠፋው ልጅ ወደ አባቱ ቤት ሲመጣ አባቱ ምን አደረገው? አቀፈው። ለምንድን ነው እጃችን ለፍቅር የማይዘረጉት? አናውቅም። ለበረከት የሚዘረጋ እጅ ይፈልጋል። ጌታ በእጁ ሐዋርያትን እግር አጠበ። እጅ ምንድን ነው? እጠብበት። ምንድን ነው ትቢቱ? እኔ አገልጋይ መምህር ሰውን ካጠብኩኝ አንተም እጠብበት፣ እንግዳ እጠብበት። እጅ ነገ ወደ መቃብር ይገባል፣ ይታሰራል። ሳይታሰር ጽድቅን ምንሰራበት እጅ ነው። ጣቶቻችን ሁሉ ጉግል የሚያደርጉበት እኮ ስንት ነውር አለ። ጣቶቻችን በየኢንተርኔት ቆሻሻ ነገር ይጎረጉራል። ይሄ ጣት ለእግዚአብሔር ዓላማ መዋል ሲገባው በጣቶቻችን በድለናል፣ በእጆቻችን በድለናል። መቼ ነው መክሊቱ የምናተርፍበት? ይሄ እጃችን የእግዚአብሔርን ቃል የሚጽፍበት፣ ይሄ እጃችን ለምጽዋት የሚዘረጋበት፣ ይሄ እጃችን ወደ እግዚአብሔር በንጽህና የሚቀርብበት መቼ ነው? መቼ ነው? ጥያቄው ለሁላችንም ይሆናል። አንዳንድ እጅ አለ፣ ግፍን የሚሰራ እጅ፣ ቃየላዊ እጅ አለ። ቃየል ወንድሙ አቤልን በግፍ በድንጋይ ቀጥቅጦ ገሎታል። እግዚአብሔር በፈጠረው እጁ ቆሻሻ ስራ ሰርቷል። ዛሬ እዚህ ውስጥ መድኃኒት ያበሉ ሰውን ያሳበዱ ስንት የተረገሙ እጆች አሉ። እግዚአብሔር ያውቃቸዋል። ዛሬ በጠበሉ ብትሄዱ ስንቱ ሕመምተኛ ወድቋል። ጓደኛው መርዝ በጥብጦ አጥጥቶት ናላውን አዙሮበት ነጠላ ስንለብስ ጋቢ ስንከናነብ አይ መልአክ መምሰላችን፣ እጃችን ላይ ግን ደም አለ። የስንቱ እንባ አለ። ስንቱ ሕይወቱን አጥቷል በእኛ ማይሆን ስራ። እጃችን በሰራው ወንጀል ስንቱ ነፍሱ ከስጋው ተለይቷል። መቅደስ የሆነው የእግዚአብሔር ዙፋን አብዶ በጸበሉ ሲጮህ አይተናል። የእግዚአብሔርን መቅደስ ለማፍረስ የተዘረጉ የተረገሙ ደም የመላባቸው እጆች አሉ። ታዲያ ጸሎቶች ይሰማ። ቀልደኞች እንዲሁ እግዚኦ በማለት ቀልድ ነው። ኢሳይያስ 1:15 ላይ እንዲህ ይላል፣ እጃችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናንም ብታበዙ አልሰማችሁም፣ እጆቻችሁ ደም ተመልተዋልና ይላል። ምን ተመልተዋል? አዎ ባለቤቱ ያውቀዋል። በነጠላ ልናታልል አንችልም። በጥሩ ካባም ልናታልለው አንችልም። እጃችን የሰራውን የሚያውቀው ልዑል እግዚአብሔር ነው። እግዚኦ እጃችሁ ውስጥ ደም አለ። ስንቱ ሕፃናት በውርጃ አልቋል። ደም ያፈሰሱ እጆች አሉ። እውነት እንነጋገር እህቶቻችን፣ ስንቱ ሕፃናት አልቀዋል። እጃችን ውስጥ ደም አለ። አንጹ፣ ቶሎ ንስሐ ግቡ። ነገ በመቃብር ታስሮ ልዑል እግዚአብሔር ፊት ሲቀርብ ይግባኝ የሌለው ፍርድ ነው። ካሁኑ መጠንቀቅ ያስፈልጋል። ዳዊት በመዝሙር 9:16 እና 58:2 ላይ ምን አለ? ኃጢአተኛው በእጆቹ ሥራ ተጠመደ፣ እጆቻችሁን ግፍን ይታታሉ ይላል። ተመልከቱ፣ ምንን ይታታሉ? ግፍን ይታታሉ። መክሊት አድርጎ እግዚአብሔር ይሄን ሁለት እጅ ሲሰጥ ምን አለ ቆርሰ ብታቆርስበት፣ ምን አለ ቀደ ብታለብስበት፣ ምን አለ ቀድተን ብናጠጣበት፣
ምን አለ እግዚአብሔርን ክብር ጣቶቻችን ላይ ብናሰፍርበት፣ መርዝ በጥብጠን ሰውን ከምናሳብድበት፣ ተንኮል ከምንሰራበት፣ ቆሻሻ ነገር ከምናደርግበት። እጆቻችን እንደዛ ናቸው። መክሊት አድርጎ ሰጠን፣ አላተረፍንበትም። ስለዚህ በኤርምያስ 2:34 ላይ እንዲህ ብሎ እግዚአብሔር አስተማረው። በእጆችሽም የንጹሐን ድሆች ደም ተገኝቷል። በእነዚህ ሁሉ ላይ በግልጥ አገኘሁት እንጂ በስውር ፈልጌ አላገኘሁትም ይላል። እኛ ተደብቀን ሰው አያየንም ብለን መጋረጃ ጋርደን በእጃችን የሰራነው ነገር በእግዚአብሔር ፊት እንደ መስታወት የተገለጠ ነው። ስለዚህ እጆቻችሁ ላይ ትኩረት አድርጉ። ጉቦ የምትበሉ ድሃ የምታስለቅሱ በእጃችሁ በጣም ነውር ነው። ክርስቲያን ሆኖ እንዴት ሰው ይሰርቃል? ክርስቲያን ሆኖ እንዴት መማለጃ ይቀበላል? ክርስቶስን ምን መስል እንዴት? በሚክያስ 7:3 ላይ እጆቻቸውን ለክፋት ያነሳሉ፣ አለቃውና ፈራጁ ጉቦን ይፈልጋሉ አለ። እንዲህ የታደለ እጅ አንተ ይሰጣል፣ ያልታደለ እጅ እንዴት ይሰርቃል? ቤተ ክርስቲያን መጥቶ እንዴት ጫማ ይሰርቃል? እንዴት አይገባል? ነውር አይደል? እና እጆቻችንን ማንጻት በጣም አንጻ። ይሄ ትምህርት ለእኔም ለአንተም ለሁላችንም ነው። ስለዚህ ታጠቡ ይላል። በዚህ አራተኛው መክሊት እጅ ነው። የድንግል ማርያም እጆች ግን ደስ ይላሉ ባነሳቸው። ዛሬ ወራዊ በዓሏ ነው። የሔዋን እጆች የተከለከለውን የዛፍ ፍሬ ቀጠፉ። የድንግል ማርያም እጆችስ ሐርና ወርቅ አስማምተው በቤተ መቅደስ ለእግዚአብሔር ቤት የሚሆነውን መጋረጃ ፈተሉ። እመቤታችን እጆች አምላክን የታቀፉ እጆች፣ ንጹሐት ጣቶች ምን ትላቸዋለህ? ከምን ጋር ታወዳደራቸዋለህ? በረከቷ ረድኤቷ ይደርብን። የመጨረሻው መክሊት ይሄን ነግሬ ትምህርቴን አበቃለሁ። መቅመስ በሉ እስቲ። አያችሁ፣ 5ኛው የስሜት ሕዋሳት ጤን ምን ቀምስበት ምላሳችን ነው። 5ኛ መክሊት አድርጎ እግዚአብሔር ሰጥቶናል። መቅመስ ስንል እንግዲህ በተለይ ሴቶች ጎበዝ ናቸው ለመቅመስ አይደለም። ከ2000 እስከ 10000 ጣዕም መለያ ሕዋስ እግዚአብሔር እዚህ ውስጥ አሳድሮበታል። እና መጽሐፍ ምን ይላል? ምላስ መብልን እንደሚቀምስ ጆሮ ቃልን የሚለይ አይደለም ምን ይላል? መጽሐፈ ኢዮብ ምዕራፍ 12 ቁጥር 11። እና እያንዳንዳችን የራሳችን የምላሽ አሻራ አለ ሁላችን። ስለዚህ እያንዳንዱ በምላሱ በራሱ ነው የሚጠየቀው ማለት ነው። የራሱ አሻራ አለው። ተሰማችሁ? የራሱ አሻራ አለው። ስለዚህ ሕፃን ሆነን ቤተ መቅደስ በ40 ቀናችን በ80 ቀናችን ስንመጣ መጀመሪያ እናጡት ወተትን ነው ንጹህን የምንቀምሰው። ቀጥለን በ40 ቀን በ80 ቀን ስንመጣ እድለኞች ነን። የክርስቶስን ምኑን ቀመስን? ደሙን ስጋውን ቀመስን። አፋችን በዛ ነበር የተጀመረው፣ በኋላ ነው የሚበላሸው። እና ድሮ ሰው ክርስትና ሲነሳ ቤት ሄዶ እንጀራ ላይ ማንደባለል ያው ነው። ድሮ የሚደረግ የነበረው ማርና ወተት ጠብ ይደረግበታል ምላሱ ላይ፣ የሕፃኑ ምላስ ላይ ነው። የሰማችሁ ነው? ማርና ወተት ያላት የምታፈሰው ምድረ ርስት ወይም ገነት ገንዘብን ሲባል ማር ወተት ትንሽ ጠብ ይደረግ። አሁን እንጀራ ላይ ነው እንጂ እንጀራ ይወጣልን ነው። ጥሩ ነው። እና በምላስ ምን ይገባል? ንገሩኝ እስቲ። ጣዕም ይገባል አይደል? መራር ነው፣ ጣፋጭ ነው፣ እህል ይገባል። ግን እግዚአብሔር የሚፈልገው እህል ብቻ እንድናስገባበት አይደለም። ምክንያቱም እንስሳውም አራዊቱም ይበላል። ቃሉን እንድናስገባ ይፈልጋል በጉሮሮአችን። ዳዊት እንዲህ አለ፣ መዝሙር 118 ቅንፍ 119 ቁጥር 103። እስቲ አብረን እንበለው። ቃል በሉ እስቲ። ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። እንዴት አሁን ዳዊት ጸልዮ እንዴት ደስ እንደሚል! የእግዚአብሔር ቃል እንዴት ጣፋጭ ነው! ከማር ይልቅ ይጣፍጣል፣ ከወለላ ይልቅ ያማረ ነው። ታዲያ ይሄን ነገር ነው ወደ ሰውነታችን ማስገባት ያለብን። ስለዚህ አንድ ሰው በምላሱ ምግብን እንደሚቀምስ ሰው ማንን መቅመስ አለበት? ንገሩኝ እስቲ። የእግዚአብሔርን ቸርነት መቅመስ አለበት። ዳዊት ምን አለ? እግዚአብሔር ቸር እንደሆነ ቅመሱ እዩ ይላል። አቤት እግዚአብሔር እኮ ይቀመሳልና! በጣም ሩቅ አምላክ አይደለም፣
ቀምሳችሁ እወቁ ይላል። ቸርነቱ እስካሁን ያቆየን ምኑ ነው? እስቲ ንገሩ። ለሰራነው ክፋት አይደለም። ምኑ ነው? ድገሙት። ምኑ ነው? በቃ ቸርነቱ ነውና ቸር እንደሆነ ቀምሳችሁ እወቁ ይላል። ታዲያ እግዚአብሔርን ከቀመሳችሁ በኋላ ሌላ ነገር መቅመስ ምን ይሰራል? ምን ይሰራል? ይሄ ከንፈር የተቀደሰ ከንፈር ነው። ይሄ ምላስ የተቀደሰ ምላስ ነው። እንዴ የሐዋርያት አፍ እኮ የቀመሰው የጌታቸው የመድኃኒታቸው የንጉሳቸው የሕይወታቸው የክርስቶስን ሥጋውንና ደሙን ቀመሰ፣ በላ፣ አጣጣመ። መቼ ነው ክርስቶስን የምንቀምሰው? መቼ ነው የምንቀምሰው? ያልቆረባችሁ እስቲ ልጠይቃችሁ፣ አይናፍቃችሁ? ኢየሱስ ክርስቶስ አይናፍቃችሁ? አላውቅም። ምላስ ይታሰራል፣ ይዘጋ። ክርስቶስን የማይናፍቅ ምላስ፣ ቅዱስ ደሙን መጠጣት የማይናፍቅ ምላስ፣ ሥጋውን መመገብ የማይፈልግ ከንፈር ምንድን ነው? ምግብ ለማላመጥ ብቻ። እስራኤል በምድረ በዳ በሉ፣ ሞቱ። ሁሉም ሞቷል። ሕይወት የሚሰጥን ክርስቶስን አጣጥሜው። አሁን ነው እድልሽ። የሰማችሁ ይሄ ምላስ ያቃጥም። ብዙ ጊዜ አሁን በዓል ሲቃረብ ሁላችንም ችኮላችን ዶሮ ላይ በጉ ላይ አሁን ፋሲካ ቀርቧል፣ ይወደዳል። እሺ እውነተኛውን ፍሪዳ ለመቅመስስ መሻማት የነበረብን እዛ ላይ ነበር። ክቡር ደሙን ለማጣጣም ነበረ። የቃና ዘገሊላው ወይን ትዝ ይላችኋል። አሳዳሪው ምን አደረገ? የወይን ጠጅ የሆነውን ውሃ በቀመሰ ጊዜ አደነቀ። አይደለም ጢሞ አንከራ ሊቀምር ፋቅ ደነቀው። ታዲያ እውነተኛውን ወይነ ደሙን የሚጠጣ ሰው እንዴት አይደነቅ? አቤት ትሕትና፣ አቤት ጌታዬ እያለ ይቀምሰዋል፣ ይበለዋል። ያንተም ከንፈር የሌላውም ከንፈር እኩል ነው። ችግሩ አለመጠቀምሽ ካልሆነ በቃ። ስለዚህ በጣም ማስተዋል ያስፈልጋል። ቅዱስ ጴጥሮስ እንዲህ ይላል፣ አንደኛ ጴጥሮስ 2:2-3 ክፋትን፣ ተንኮልን፣ ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። አያችሁ፣ ሕፃን ምን ይቀምሳል? ንጹሕ ወተት እንደሚቀምስ ንጹሕ የሆነ እግዚአብሔርን ቃል ተመኙ፣ አጣጥሙት ነው የሚለው። አጣጥሙት። ዛሬ ነው ጊዜያችን። የሔዋን አፍ የተከለከለውን ፍሬን የቀመሰው፣ የሔዋን ከንፈር የተከለከለውን የሞት ዛፍን ነው የተመገበው። ወደ እመቤታችን እንምጣ። የእመቤታችንማ ከንፈር ሰማያዊ ህብስትን ነው የተመገበው። ሰማያዊ ጽዋን ነው ያጣጣመው። ለመጀመሪያ ጊዜ አምላክን የሳመ ከንፈሯ ብሩክ ነው፣ የተቀደሰ ነው፣ ንጹሕ ነው። በረከቷ ረድኤቷ ይደርብን። ምላስ ለመቅመስ ብቻ አይደለም። ለምን ይጠቅማል? ንገሩ። ለመናገር ይጠቅማል። መክሊት ነው። የእሷ አፍ ለምስጋና ነው የተከፈተው። እውነት አሰብ። ኧረ ንገሩ። ቅዱስ ገብርኤልን ለማነጋገር ነው የተከፈተው። ጌታን ለማመስገን ነው የተከፈተው። ልጄ ወይን የላቸውም በማለት ርኅራኄን ለማሳየት ነው የተከፈተው። የጻድቅ ምላስ የተፈተነ ብር ነው ይላል ሰሎሞን። ምላሳቸው ስንት ሰው ገድሏል። እስትንፋስ ያለው ሁሉ ማንን ያመስግን? ኧረ ንገሩ። አንደበታችን ግን ምላሳችን ግን የተፈጠረው እንድንበላው እንድንጠጣው የመሲህ ክርስቶስን ደም እንድንዋሃድ ይልቁኑ ደግሞ እንድናመሰግነው ነበረ። ግን በአንደበታችን በምላሳችን ብዙ ሰው አዝኗል። በመጽሐፈ ምሳሌ ምዕራፍ 12:18 እንዲህ ይላል። እስቲ አብረን እንበለው። እንደሚዋጋ በሉ እስቲ። ሰይፍ የሚለፈልፍ ሰው አለ፣ የጠቢባን ምላስ ግን ጤና ነው ይላል። እድሜያችሁን እንዳጨርሱ እንደ ሰይፍ እድሜም ስትሰማው እድሜ ያጥራል። ደግነቱ የክፋተኛ ሰው ምላስ እድሜህም ያጥራል። የጠቢባንን ምላስ ግን ብትሰማ ጤና ታገኛለህ ይላል። ምን ታገኛለህ? ጤና ታገኛለህ። ፈዋሽ ምላስ አለ የሕይወት ዛፍ ነው፣ የጠማማ ምላስ ግን ነፍስን ይሰብራል ይላል ምሳሌ 15:4። ስንት ሰው በምላሳችን ሞቶ ይሆን? ተኩሶ መግደል አይደለም፣ በሰው ምላስ የሞቱ አሉ፣ በሐሰተኛ ምላስ የተጋደሉ አሉ። ለዚህ ምላስ እግዚአብሔር የማይጠይቀን መስል
ይህ ምላስ አንድ ቀን ይዘጋል። ውሸት የተናገሩ ምላሶች፣ በሐሰት የመሰከሩ ምላሶች፣ ሰውን በሐሰት ያስገደሉ ምላሶች አሉ፣ የጥፋት ምላሶች። እግዚአብሔር ይጠብቀን። የሽንገላ ከንፈሮችን ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውን ምላሳችንን እናበረታለን። ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ይላል ዳዊት በመዝሙር 12 ቁጥር 3 ላይ። ማን ያገባው በከንፈር የሚል አይደለም፣ አይምሰልህ። ከንፈሩም ያንተ አይደለም፣ የሰጠ ማን ነው? ምላሱም ያንተ አይደለም፣ የሰጠ ማን ነው? ስለዚህ ጠይቀሃል ነው ዳዊት። ስለዚህ ተጠንቀቁ። አንደበታችን ለምስጋና ይከፈት። እገሊት እኮ ምላሷ ነው እንጂ ልቧ ንጹህ ነው ይባላል። ውሸት፣ ትልቅ ውሸት። መጸዳጃ ቤት፣ ሽንት ቤት ይሸታል። ከላይ ስታዩት ሴራሚኩ ያማረ ነው፣ ግን ሽታው የሚወጣው ከውስጥ ነው። ልባችን ቆሻሻ ከሆነ ንጹህ ነገር በአንደበታችን ሊወጣ አይችልም። ልባችን ንጹህ ከሆነ ደግሞ የረከሰ ነገር ካፋችን ሊወጣ አይችልም። ተቃራኒ ነው። ለዚህ ነው ክርስቶስ ሲያስተምር እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ መልቶ ከተረፈው አፍ ይናገራል። ማቴዎስ 12:34 ምን ይናገራል? ከምን የተረፈው? ከልብ የተረፈው። የመጨረሻ ጥቅስ ይሄን ነገራችሁ ትምህርቴን ላብቃ። ያዕቆብ በመልእክቱ ምዕራፍ 3 ቁጥር 9 ላይ በዚህ ከንፈር አለ ጌታንና አብን እንባርካለን። እውነት ነው። በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ ሊሆን እንዴት ይቻላል? ከአንድ አፍ ወይም ከአንድ ምንጭ መራራ ውሃ ወይም ጣፋጭ ውሃ ነው ሊወጣ የሚችለው አይደል? ታዲያ ከአንድ አንደበት እንዴት መራራ ነገር ሊወጣል አለ። ስለዚህ አንደበታችንን ክፉ ነገር እንዳያወጣ እግዚአብሔር መዝጊያ ያብጅለት። ዳዊት እንዳለው ምን ያብጅለት? ምክንያቱም ለምታወራው ትጠየቃለህ ብሏል ጌታ፣ ትጠየቃለህ ብሏል። ስለዚህ እኔ እንደው መመክራችሁ ሁሌ አመስጋኙ ነው። ማንን በቃ አለበለዚያ የምስጋና ዓለም ውስጥ እንዴት እንገባለን? በትንሹ የታመነ ነው በብዙ የሚሾመው። እዚህ ሆነ ስታማርረው ነው ወራዛ እንዴት ትገባለህ? ሰነፉ መክሊቱን ቀብሮ ያው ደግሞ ጌታውን ያማልኮ አንተ ጨካኝ እንደሆን ካውቃለሁ፣ ካልበተንክበት የምሰበስብ ይላል። አይ ጭካኔ! አፉ ራሱ የተረገመ አፍ። እኔ አለ ያ ከሆነ በመክሊቴ ልትመልስልኝ ይገባል፣ ለሚያተርፉት ሰጠው ነበር። በሉ ልጠቁ ያን ወደ ጨለማ ወሩት ይላል። ስለዚህ አመስግኑት። ማንን? በአንድ ላይ ማንን? እስቲ ልጠይቃቸው። አሁን የቤት ኪራይ እየከፈላችሁ ነው አይደለ? ብዙ ነው አይደል? ውድ ነው አይደል? እስኪ ደርስ ድረስ ትጨነቃላችሁ። ለዓይናችሁ ትከፍላችኋል። ሰዎች ጨካኝ ስለሆኑ ነው የሚያስከፍሏቸው እኮ። እግዚአብሔር ለዓይናችሁ አስከፍሏችኋል። እስካሁን እያየሽ ነው። ከፍለሻል። ለምትተነፍሽው አየር ከፍለሻል። አንቺ ከፈልሽም ማለት ኮቪድ ሲመጣ ለኦክሲጅን ስንት ነው ሐኪሞች ያስከፈሉት? ጨካኝ ኦክሲጅን ነፃ ሰጥተዋል። እስካሁን ለሰማችሁት ጆሮአችሁ ላይ ትልቅ ቆጣሪ ቢቀጠልና በምትሰሙት ልክ ክፈሉ ብትባሉ ለፀሐዩ ከፍላችኋል፣ ለእጃችሁ ከፍላችኋል፣ ለእግራችሁ ከፍላችኋል። ለምንድን ነው የማታመሰግኑት? እንዴት ነው እግዚአብሔር የማይመሰገነው? ሁሌ ማማረር፣ ያውም አምላክን ስደብ፣ መከራ አምጣበት፣ ይሰድብሃል። ኢዮብ አለ ክፉ ሰይጣን፣ እግዚአብሔርን ሰዎች እንዲያማርሩ የሚፈልግ ሰይጣን። ኢዮብ ግን በአንደበቱ በፍጹም ሚስቱ እንኳን እስከ ማዕዜኑ ትትየገሶ ኢዮብ ለእግዚአብሔር ለምትታ ባርኮ ወሙት ስደበውና ሞታለች፣ አልወጣም ባፉ። ስለዚህ አመስግኑት እሺ ክርስቶስን ባፋችሁ ሁሌ ስትነሱ። ከተራራ ላይ ነፋስ ከአፍ ላይ እስትንፋስ እንደማያቋርጥ አለ ዳዊት። ሁሌ አመሰግነዋለሁ። ስትተኛ አመስግነው። ተኝተህ ራሱ አልጋ ውስጥ ገብተህ ስላደረገልሽ ነገር ለምንድን ነው የማታስቡት? ሌሊት ቁጭ ብለን ቀኑ በሰላም አውሎ ቤታችን አሳርፎ ሌሊት ደግሞ ከእሱ ጋር እንድናደር ደስ አይልም? ከእኛ ጋር አደር አሉት እነ ቀሌዮጳ። በጌት አብሯችሁ እንዲያደር አባ ጊዮርጊስ እንዲህ ይላል። ሁሌ የምሽት ጸሎት አለ እና ሁላችንም እንጸልያለን እና ከምሽት ጸሎት ውስጥ ሁሌ እኔም ከማደርሰው ሁላችሁም ታደርሳላችሁ ከመተኛታችሁ በፊት ብዬ አስባለሁ። አንድ ጸሎት አለው። ምን ይላል?
ትእዛዘ ቃልክሙ ይኩን አምጣነ ብሔር መሽየ ጸላኢ ይባ ውስተ ቤቴ ሥላሴ ዘካሃ ሥላሴ ዘዝየ በሰላም ምድሩ ምስሌ። በቃ ጨለመ፣ ትእዛዛችሁ ይፈጸም ዘንድ እግዚአብሔር ጨለመ። ስለዚህ አለ ጠላት ወደ ቤቴ ጠላት ወደ አልጋዬ እንዳይመጣ አለ በዚህም በዚያም በሁሉም ምን የሆናችሁ ሥላሴ ከኔ ጋር በሰላም ምደሩ ይላል። በመኝታ ሰዓት አመስግነው፣ ጠዋት ስትነሳ አመስግነው፣ ስትመገባ አመስግነው፣ ስትወጣ ያን ጊዜ በምድራዊ በረከትም በሰማያዊ በረከትም ማን ይባርከናል? ስለዚህ አምስቱ የስሜት ሕዋሳትን ተጠቀሙ። ከዚህ በኋላ በቃ ለዓይን አመስግነው። አንድ ጥቅስ ነግራችሁ ላብቃ። በዮሐንስ ራእይ ይሄ በጣም ሳነበውም ስማረውም ሳስተምረውም ይገርመኝ የነበረ ነው። ዮሐንስ ጌታን ሲያየው በሰባቱ የመቅረዝ መብራት መካከል ቆሞ ነበር። በምን መካከል? 7 መብራቶች አሉ። ጌታ ይመላለስ። ያ መብራት እኮ አንተ ነህ፣ አንቺ ነሽ፣ ሁላችንም ነን። ስንት መብራቶች? ስንት መብራቶች? 7። እሺ እግዚአብሔር ስንት ዓይን ሰጥቶናል? ስንት ጆሮ ሰጥቶናል? ስንት የአፍንጫ ቀዳዳ ሰጥቶናል? ስንት አፍ ሰጥቶናል? ሲደመር ስንት ይሆናል? በቃ ስለዚህ ምን ማለት ነው? ኢየሱስ ክርስቶስ አምላካችን በዓይናችን ሊመላለስ ይገባል። ሁሌ የቆሰለ ሰውነቱን ሁሌ ልናየው ይገባል። የፈሰሰ ደሙን ልናየው ይገባል። የቆሰለ ጀርባውን ልናየው ይገባል። በጦር የተወጋ ጎኑን ልናየው ይገባል። በችንካር የተበሱ እጆቹንና እግሮቹን ልናየው ይገባል። ይህንን ያላየ ዓይን ከመኖር አይቆጠር። ክርስቶስ ብርሃኑ ያልሆነለት ዓይን ጨለማ ውስጥ ነው። ስለዚህ ሁሌ ይመላለስ። የኛ እኮ ዓይናችን ዘፈኑ ሁሉ ሁሉላ አንቺ በዓይኔ ውስጥ እንትን አልሽ ነው የሚለው እኮ ሴቷን ነው እኮ አንዷን ገርፍሬንዱ በዓይኔ ውስጥ ተመላለሽ፣ እሷም በዓይኔ ውስጥ አትመላለስ ማለት አይደለም፣ ወይም እሷ ይመላለሽብሽ ማለት አይደለም። ክርስቶስ ግን ይመላለስብን በዛ ደረጃ ዛሬ እንትን ብሎ ነገ የሚከዳው እንኳን ከተመላለሰብን የሞተልሽ አምላክ እንዴት አይመላለስብን? ዓይናችን ምን ላይ ነው? ወሬው ነው የሚመላለስብን። ዛሬ ደግሞ ምን ተባለ? እስቲ ወሬው መቼ ነው ክርስቶስ በዓይናችን ውስጥ የሚመላለሰው? በሁለቱ ጆሮቻችን ውስጥ ድምፁ መቼ ነው ሲያንኳኳ ትሰሙታላችሁ? ኳ ኳ ኳ ማን እንዲከፍትልኝ ወደሱ ገባለሁ። ሁሌ አንኳኩቷል። መቼ ነው ጆሮአችንን የምንከፍትለት? ሁለቱ አፍንጮቻችን መቼ ነው የክርስቶስን መዓዛ የሚያሸቱት? መቼ ነው? መቼ ነው ጣዕመ ጸጋን አፋችን ምላሳችን የሚቀምሰው? መቼ ነው? መወሰን አለባችሁ። ስለዚህ ጌታ ይበሉት። ለጸሎት ስትቆሙ ዛሬ ማታ ቤታችሁ ገብታችሁ እህላችሁን ቀምሳችሁ ለመተኛ ስትቆሙ ስዕሉ ፊት ቆማችሁ ጌታዬ በሰባቱ የመቅረዝ መብራቶች ውስጥ እንደተመላለስ በዓይኖቼ ተመላለስ። ኢየሱስ ክርስቶስ ሆይ መዓዛ በሁለቱ የአፍንጫ ቀዳዳዎቼ ይግባ፣ ድምፅ በጆሮዎቼ ይግባ፣ ፍቅር በልቤ ይደር። ሥጋዬ፣ ነፍሴ፣ መንፈሴ ያንተ ነው፣ ተቆጣጠረው በሉት። እስቲ አስገቡት፣ ክፈቱት ደጁ። ያን ጊዜ አብሮን ጌታችን እራት ከኛ ጋር ይበላል። እራት ከኛ ጋር ይበላል። ሌላ ሕይወት ይኖረናል። አሁን ያለው ሕይወት አይደለም። አልቃሻው ሕይወት፣ ደካማው ሕይወት፣ እኝኝኝኝ የሚለው ሕይወት፣ በበሽታ የሚጠቃው ሕይወት አይደለም። ክርስቶስ ሲዋሃደን ሌላ ኃይል ነው፣ ሌላ ብርሃን ነው። ስለዚህ እግዚአብሔር አምላክ ከሁላችን ጋር ይሆን። 5 መክሊት አትርፎ 5 10 እንደሰጠ እኛም አትርፈን ሰማያዊ ርስቱን እንዲያወርሰን አምላካችን ንጉሳችን ብርሃናችን እረኛችን ኢየሱስ ክርስቶስ ቅዱስ ፈቃዱ ይሁንልን። የእናቱ የቅድስተ ቅዱሳን የድንግል ማርያምን ፍቅሯን ጣዕመ ፍቅሯን ረድኤቷን በረከቷን ከሁላችን ጋር አድሮ ጸንቶ ይኖር። ወስብሐት ለእግዚአብሔር።